በሀገራችን የፊልም ኢንዱስትሪ ውስጥም ካሉ ሴት አርቲስቶች መካከልም በውበታቸው ቀዳሚ የሆኑ 10 ውብ አርቲስቶችን በእናንተ ምርጫ መሰረት በዚህ ቪዲዮ አዘጋጅተንላችሁ መጥተናል። ይህንን ቪዲዮ በምናዘጋጅበት ወቅትም የተረዳነው ምን ያህል የኢትዮጵያ የአርት ዓለም በቆንጃጅቶች እንደተሞላ ነው። ከቆንጃጅቶቹም 10ን ብቻ መርጦ ማቅረብ ከምታስቡት በላይ ፈታኝ ነበር። አንደኛ ላይ የነበረችው ሳያት ደምሴም በልጣ በምርጫችን መሰረት አንደኛ የሆነችው ሌላ አርቲስትም ተገኝታለች። እስከ መጨረሻው በመከታተል ማን እንደሆነች ይመልከቱ። እናንተም ከ1 እስከ 3 ይቀመጣሉ የምትሏቸውን ውብ አርቲስቶች አስተያየት መስጫ ላይ ጻፉልን እያልን በቀጣይ ደረጃቸውን ከ10 ጀምረን የምናስቃኛችሁ ይሆናል። እንደተለመደው ግን ሀበሻ ፕላስ ዩቲዩብ ቻናልን ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ትንሽ አብራችሁን ዝለቁ። 10ኛ ኑሐሚን መሰረት ታናሞው የተሰኘው የሳንቾ ገብሬ ሙዚቃ ቪዲዮ ከህዝብ ጋር ያስተዋወቃት የመጀመሪያ ስራዋም ነበር። በዚህም የሙዚቃ ቪዲዮ ላይም የተመለከቷት ተመልካቾችም ሆነ የፊልም አካባቢ ያሉ ሰዎችም ወዲያውኑ ነበር ቀልባቸውን የጣሉባት። በዚህም የሙዚቃ ቪዲዮ በኋላም አከታትላ እንደነ ታሪኩ ባባ፣ ማንዴላ፣ ደረጃ ይልና ከመሳሰሉ የሀገራችን ስመጥር አርቲስቶች ጋር ለመተወንም በቅታለች። እንዲሁም በበርካታ ሚሊዮኖች የተፈራረመችው የአይቴል ሞባይል አምባሳደርነት ጨምሮ ለበርካታ ብራንድ አምባሳደርም በመሆንም አጭር ጊዜ ውስጥም ሚሊዮነር ልትሆንም ችላለች። በውበቷም ብዙዎችን የምታስደነግጠው አርቲስትም በዚህ በተሻሻለው ደረጃ ዝርዝርም 10ኛ ደረጃ ላይም ልትቀመጥ በቅታለች። 9ኛ ማርታ ጎይቶም። ምናልባት አንዳንዶቻችሁ ማርታ 9ኛ ላይ ስትመለከቱ ትገረሙም ይሆናል። ማርታን የሚበልጡ ሌላ 8 ውብ አርቲስቶችም አሉ ስትባሉ ጥያቄም ልታነሱም ትችላላችሁ። ነገር ግን የሚያስነሳ ሁኔታ ከማርታ የተሻለ ድምጽ ያገኙ ሌሎችም 8 ቆንጃጅቶችም በዚህ ቪዲዮ የምትመለከቱም ይሆናል። በተለይም ኪያ የተሰኘው ፊልሟ ላይም ብዙዎች ልብ ውስጥ የገባችው ቆንጅየው አርቲስት ማርታ ምንም እንኳን አሁን ላይ እስከ ቅርብ ጊዜ ድረስም ፈገግታዋ በተለይም ድርብ ጥርሷ መገለጫዋም ነበር። ጥርሷንም ካስተካከለች በኋላም አድናቂዎቿ ለሁለት በመከፈልም ድርብ ጥርሷም ይሻል ነበር ሲሉ፣ ከፊሉ ደግሞ የለም አሁን ያሻሻለችው ጥርሷ ይሻላል ሲሉም ይደመጣሉ። እናንተስ ማርታን ይበልጥ ውብ ያደረጋት የትኛው ገጽታዋ ነው ትላላችሁ? መልሳችሁን አሳውቁኝ እያልን በዝርዝራችን መሰረትም 8 አርቲስቶች ያዝንላችሁ ውብ አርቲስቶችም እንወስዳቸዋለን። 8ኛ እፀዮት አበበ ኢንዛው ሰው በተሰኘው የጆሲ ገብሬ ሙዚቃ ወይም ጆሲ የሙዚቃ ቪዲዮም ከህዝብ ጋር በስፋት የተዋወቀችው እፀዮት አበበ ሞዴሊንግ የጀመረችው ገና በ16 ዓመት ታዳጊ ሆናም ነበር። ይቺ አዲስ አበባ ጣሊያን ሰፈር ተወልዳ ያደገችው ውብ አርቲስትም የመጀመሪያ ፊልሟ የአዳም አድናቆት በብዙዎች ዘንድም ተወዳጅነት እንዲሆንም ትልቅ እውቅናን እስካገኝላት ድረስም ፔንዶላም በርከት ያሉ የሀገራችን ፊልሞች ላይም ተሳትፋለች። እፀዮት አበበ ትዳር የያዘች ቢሆንም ምን እንኳን እንዳለመታደል ነው ትዳሯ በያዘችበትም ቢሆንም በዛ በኋላ በፍች መጠናቀቁም በውበቷ ከተማረከው ተስፋ ብርሃኔ ከተባለ ቱጃር ባለሀብት ጋር ድል ባለ ሰርግም ተጋብታ ልጆቿን ማፍራትም ችላም ነበር። እኛም በዝርዝራችን የብዙዎችን የኢትዮጵያ ወንዶች ክላሽ የሆነችውን ይችን ውብ አርቲስትም 8ኛ ደረጃ ላይም ልናስቀምጣት ችለናል። 7ኛ ሰላም ተስፋዬ። በኢትዮጵያ የፊልም ኢንዱስትሪ ውስጥም ሴት አርቲስት ካል ከፊት የምትሰለፈው መካከልም አንዱ የሆነችው ተወዳጇ ተዋናይ ሰላም ተስፋዬ በዝርዝራችን መሰረትም 7ኛ ደረጃ ላይም ልትቀመጥ ችላለች። ገና በልጅነቷ ያደገችበትን የኡመራ አካባቢ በመወከል የቁንጅና ውድድር ላይም በመሳተፍ የአርቱን ዓለም ጉዟን ሀብላ የጀመረችው በ2005 ዓመተ ምህረት 3 ማዕዘን በተሰኘው ፊልም ከህዝብ ጋር በስፋት በመተዋወቅም ለቁጥር አዳጋች በርካታ ስራዎችንም ሰርታለች። በእኛ ኢትዮጵያ ውስጥ ሀገርኛ ፊልሞች ላይም በትወናም ተሳትፋለች። እንዲሁም በ9ኛው አዲስ ሙዚቃ አዋርድ ላይም ያበደች ያራዳ ልጅ በሚል ፊልሟም የተሸለመችው ሽልማትም ጨምሮ ሌሎች በርካታ አዋርዶችንም ያሸነፈችው በብቃት ያላት ተዋናይም ናት። ይሁን እንጂ አንዳንድ የፊልም አፍቃሪዎችም ሰላም ጎበዝ ተዋናይ ሆና ብዙ ፊልሞች ላይ መሳተፏ እንጂ ከዚህ ገባ የሚባሉበት የላትም ቢሉም በአንዳንዶች ምርጫ በሰበሰብነው ድምጽ ግን 7ኛ ደረጃ ከመሆንም ያገዳት አንዳች ነገርም የለም። 6ኛ ሀናን ታሪክ
ገና በለጋ ዕድሜዋ ላይም በተማረችበት ሃይስኩልም የቁንጅና ውድድር ላይም ተሳተፈችም። በማሸነፍም የተፈጥሮ ውበት በመሆኑም አስመስክራ ወላፈን የተሰኘውና በኢቢኤስ ቴሌቪዥን ላይ የሚተላለፍ በነበረው ተከታታይ የቴሌቪዥን ድራማ ላይም ከህዝብ ጋር በትልቅ የሚያስተዋውቃት ስራዋም ቢሆንም ሙና የተባለችው የድሬዳዋ ሴት ገጸ ባህሪም ወክላም የተጫወተችው አስታራቂ የተሰኘው ፊልምም የትወና ብቃቷንም በግልጽ ያሳየ እንዲሁም በብዙዎች ልብ ውስጥም እንድትገባ ያስቻላት ስራዋም ነበር። ከፊልሙ በዘለለም በበርካታ ባሉ ቢዝነሶች ላይም በመስራትም እንዲሁም ለበርካታ ድርጅቶችም ብራንድ አምባሳደር በመሆኑም የናጠጠ ሀብታም ካልናቸው የሀገራችን አርቲስቶች መካከልም በቀዳሚነት የሚጠሩ መካከልም ልትሆንም ችላለች። በውበቷም ቢሆንም እንከን የሚያወጣላት ውብ በመሆኑ የስድስተኛ ቦታ ላይም መያዝም የቻለች ድንቅ አርቲስት ናት። አምስተኛ ፈሪሃት የማነ ድሮም በሀገር አሜሪካ በበርካታ የኪነ ጥበብ ዓለም ብትጠፋም ትወናን ሀብላ የጀመረችው ጉድፈላ የተሰኘው ፊልምም ጀምሮም ጥቂት የማይባሉ የሀገራችን ፊልሞች ላይም ተሳትፋለች። ይችን ውብና ተወዳጅ አርቲስትም ከህዝብ ጋር አስቀድሞ የሚያስተዋውቃት የሙዚቃ ቪዲዮ የሀበሻዊት የተሰኘው የጆኒ ራጋ ሙዚቃ ነበር። ፈሪሃት ምናልባትም በብዙዎች ዘንድም ምልከታ ባላት ውበት እንዲሁም ደግሞ ተወዳጅነት የኢትዮጵያ የቆዳ ቀለም ደረጃም ከፍ ሊልም እንደሚችልም እንረዳለን። በዚህም የቆንጃጅት ደረጃ ላይም በአምስተኛ ደረጃ ላይም ልትቆናጠጥም ችላለች። አራተኛ ሩታ መንግስቱ ያኔ እርቡንን አይተን የወደድናት ትንሿ አዳይ ዛሬ ዝናው አድርገው ኢንስታግራም ላይ ብቻ ከ1 ሚሊዮን በላይ ተከታይ ማፍራት የቻለችው አመለሸጋዋ ሩታ ያላት ዝናን በውበት በአግባቡ በመጠቀም በማህበራዊ ድረገጾች ላይም በበርካታ ድርጅቶች በማስተዋወቅም መስራት ሚሊዮኖችን ወደ ካዝናዋም ማስገባት የቻለችም ድንቅ አርቲስት ናት። ምንም እንኳን ካስለመደችን የፊልም ዓለም ጠፍታ ብትሆንም በማህበራዊ ሚዲያ ግን በንቃት አድናቂዎች ጋርም ትገናኛለች። በተለይም አሁንም የምትለቃቸው ፎቶዎች በብዙዎች ዘንድም ያለው ውበቷን እየጨመረ ነው እንድትባልም አስችሏታል። በዝርዝራችን ላይም አራተኛ ደረጃ ላይም ከፍተኛ ድምጽን በማግኘትም ውብ ለመሆንም በቅታለች። እስካሁን ባለው ዝርዝራችን ላይም የማትስማሙበት ካለ አሳውቁኝ እያል ምርጥ 3 ወደ ያዝንላቸው አርቲስቶችም እንወስዳቸዋለን። እስካሁን ድረስም ሀበሻ ፕላስ ዩቲዩብ ቻናልን ሳብስክራይብ ካላደረጋችሁ ጊዜው አሁን ነው። ሶስተኛ ቃል ኪዳን ጥበቡ በቀለጠው የአራዶች መንደር ፒያሳ ደሮ ማነቂያ አካባቢ ተወልዳ ያደገችው ቃል ኪዳን በበርካታ ምርጫዎችም ካገኙ ቆንጃጅቶች መካከልም አንዷ ናት። በኋላ ላይም በቅርብ ወዳጇ ድምፃዊ ሄለን በርሄ አማካኝነት ወደ ኪነ ጥበብ ዓለም የገባችው ቃል ኪዳን ጥበቡ ምንም እንኳን ፒያሳ ተወልዳ ብታርግም ከቤተሰቦቿ ከፍተኛ ቁጥር የተነሳ የልጅነት ጊዜዋንም ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት እንደሆነም ስትናገርም ትደመጣለች። ቃል ኪዳን ጥበቡ ሁላችንም የምንወደው በሞት ያጣነው ተወዳጁ ተዋናይ ታሪኩ ብርሃኑ ባባ ጋር ትዳር መስርታ እንደነበርም የሚታወቅ ነገር ነው። ይቺ በውበቷ ብዙዎችን ያደነቋት አርቲስትም ደስ የሚል ስቃይ፣ ፖለቲካ አይደለም፣ ከደመና በላይና 70 ደረጃን ጨምሮ ከ25 በላይ ፊልሞች ላይም በትወናም ተሳትፋለች። እንዲሁም በበርካታ ሽልማቶችም ያሸነፈች ተወዳጅ አርቲስት ናት። በውበቷ ባገኘችው ድምጽም ለሁለት አርቲስቶች ብቻ በመበለጥም 3ኛ ደረጃ ላይም ልትቀመጥም በቅታለች። ሁለተኛ ሳያት ደምሴ ይቺ ቆንጅዬ አርቲስት ከዚህ ቀደምም የአንደኝነቱን ቦታ ይዛ የነበረች ቢሆንም በአሁኑ ምርጫ መሰረት ግን በአንዲት አርቲስት በመበለጥም 2ኛ ደረጃ ላይም ልትቀመጥም ችላለች። ገና በ17 ዓመቷ እያለችም በ1996 ዓመተ ምህረት ነበር የሞዴሊንግ ውድድር ላይም በመሳተፍ እንዲሁም ምርጥ 20 ውስጥም በመግባት የአርቱ ጉዞዋን ሀብላ ጀመረችው። በኋላም በመሪ ተዋናይነት በ1998 ዓመተ ምህረትም በወጣው ሳራ የተሰኘው ፊልም ላይም በመሳተፍ ከህዝብ ጋር ልትስተዋወቅም በቅታለች። ምንም እንኳን በአሁኑ ሰዓትም 40 ዓመት ያለፋት ጎልማሳ ብትሆንም ያ የልጅነት መልኳና ውበቷ ግን አሁንም አብሯት እንዳለ ነው። ሳያት የፊልም ስራ በተጨማሪም ድምፃዊት፣ ሞዴልና የፋሽን ዲዛይነርም ጭምር ናት። እንዲሁም ከውበቷ በተጨማሪም በቁጥብነቷና በጨዋነቷ ብዙዎች ዘንድም ተወዳጅ ናት። ስለ ሴቶች መብት በተደጋጋሚ ስትናገርም የምትደመጠው ሳያትም በቅርቡም እረኛ የተሰኘው ተከታታይ የቴሌቪዥን ድራማ አንድ ገጸ ባህሪ ሞክራ በመጫወትም ድንቅ ብቃቷንም አስመስክራለች። አንደኛ በመሆንም አንደኝነቱን ቦታ በመያዝም የቻለችው ፈናን ድሩ የኢቢኤሱ ጋዜጠኛ ዮናስም በአንድ ፕሮግራም ላይም ውበትሽ ለፖስት ካርድ የሚሆን ውበት ነው ያለች ሲልም አመካሽቷትም ነበር። እውነትም እሱ እንዳለው ፈናን ለፖስት ካርድ የሚመጥን ውበት እንዳላትም የናንተ ለቁጥር የሚያዳግት ምርጫ ላይም ማረጋገጥም
ችለናል። ይቺው አርቲስትም የመጀመሪያ ከህዝብ ጋር የተዋወቀችበት ስራም ማሬ ማሬ የተሰኘው የድምፃዊ እሱ ባለው ይታየው በሙዚቃም ሲሆን ከዚህ በኋላም የፊልም አዘጋጆችም ቀልብ በመሳብ በርካታ የሀገራችን ፊልሞች ላይም ልትተውንም በቅታለች። ፈናን የመጀመሪያ የማስታወቂያ ስራዋ ላይም የተከፈላት 480 ብቻ ቢሆንም ዛሬ ግን በአንድ ማስታወቂያ በሚሊዮኖች የሚከፈላት ተፈላጊ አርቲስት ለመሆን በቅታለች። በቅርቡም በትዳር ስትጣመር በማህበራዊ ሚዲያ ላይ መነጋገሪያም ሆናም ነበር። የሚወዷት የነበሩም አንዳንድ ወንዶችም በማግባቷ ክፉኛ አዝነውም ተስተውለውም ነበር። ይቺ ተወዳጅ አርቲስትም በዚህ በተሻሻለው ቪዲዮም የአንደኝነቱን ቦታ ከሳያት በመረከብም አንደኛ ደረጃ ላይም ልትቀመጥ በቅታለች። ውድ የሀበሻ ፕላስ ቤተሰቦቻችን እናንተ ከሁለቱ ምርጫ የቱ ተመቻችሁ? ሳያት አንደኛ እንደሆነች በመቀጠል ነበረባት ወይስ የብዙዎች ድምፃዊውን የሰጧት ፈናንን አንደኛ መሆኗ ተገቢ ነው ወይስ ሁለቱም ሳይሆኑ ሌላ አርቲስት መሆን ነበረበት? ሀሳባችሁን በጨዋ መልክ ጻፉልን እያል ከዚህ የተሻለ ቪዲዮ በቀጣይ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልን። ይህ ሀበሻ ፕላስ ዩቲዩብ ቻናል ነው። ላይክ፣ ሳብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቸር ቆዩ።